ዝግጁ ናችሁ? አዎ። በጣም ጥሩ። እግዚአብሔር ደግሞ እንዲያዘጋጀን እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን ሰነበታችሁ? እግዚአብሔር ይመስገን። አሜን። የአምላካችን የሉል እግዚአብሔር ስሙ የተመሰገነ ይሁን። ቤት ያሉትን ልጆች ወላጆች ሁሉንም እንደምን ሰነበታችሁ እንበላችሁ። እስቲ ለዚህ ካደረሰን ዛዙሩን እንደምን ሰነበታችሁ እግዚአብሔር ይመስገን ይላሉ ብለን ተስፋ እናደርጋለን። አሜን። የኛም የነሱም የሁላችንም አምላክ እግዚአብሔር የተመሰገነ ይሁን። የመጽሐፍ ቅዱስ ታሪኮች ትምህርታችንን ታይም ታሪክ ክፍሎቻችንን ዛሬ እንቀጥላለን። 113 ደርሰናል እንደ እግዚአብሔር ፈቃድ። በዛሬው ታሪካችን ደግሞ የምንመለከተው የዳዊትና የኢዮአብ መጨረሻ ምንድነው፣ ምን ሆነ የሚለውን ነገር እንመለከታለን። እሺ መጽሐፈ ነገሥትን ጀምረናል ባለፈው አይደል? እንግዲህ መጽሐፈ ነገሥት በሁለተኛው ምዕራፍ ላይ የነዚህን ሰዎች መጨረሻ ይነግረንና ቀጥሎ ወደ ሰሎሞን ታሪክ ነው የሚሻገረው ማለት ነው። አሁንም ድረስ ግን ከመጽሐፈ ሳሙኤል ብንወጣም የዳዊት መጨረሻ ገና አልታወቀም። ዛሬ እንግዲህ የዳዊት መጨረሻ ምን እንደሆነ እንደዚሁም ደግሞ የጦር አለቃው የኢዮአብንም እንመለከታለን። እንግዲህ ምንም አይነት ሰው ብትሆኑ ምንም አይነት ሰው ብንሆን ከሞት የሚቀር የለም አይደል? አለ ከሞት የሚቀር የለም። ስለዚህ ዳዊት ንጉስ ቢሆንም ሁሉ ያለው ቢሆንም በብዙ መንገድ ውስጥ የተጓዘ ቢሆንም እግዚአብሔር ምሕረት እንደሚያደርግለት የታወቀ ሰው ቢሆንም ጊዜው ሲደርስ ግን መሞቱ አይቀርም። ስለዚህ እንግዲህ የዳዊት መጨረሻ ሞት እንደሚሆን ለሁሉም ግልጽ ነው። ግን አሟሟቱ ከመሞቱ በፊት የነበሩት ነገሮች ምን ይመስላሉ የሚሉት አጭር ነገርና ከዚያ ቀጥሎስ እስከ ኢዮአብ ደግሞ ሞት ድረስ ምን ተፈጠረ የሚለውን ነው የምንመለከተው። እንግዲህ ዳዊት ሰሎሞንን አንግሷል ብያቸዋለሁ። ስለዚህ ዙፋኑ ተደላድሏል። ማን እስራኤል እንደሚመራ ታውቋል። ዳዊት እየጠራ ታዲያ ለሰሎሞን ለልጁ በመጨረሻው ሰዓት ምክር ይመክረው ነበር። ጀግና ሁን፣ ታማኝ ሁን፣ ደግሞ አካሄድህን ከማን ጋር አድርግ? ከእግዚአብሔር ጋር አድርግ፣ በተለይ እቺን እንዳትረሳ እያለ ይነግረው ነበር። ደግሞ ከምክሮች ሁሉ በላይ ዛሬ ብዙ አባቶቻችን እየደገሙ የሚያስተምሩንም አለ። ልጄ ሆይ ሰው ሁን ብሎ ይመክረው ነበር። ምን ይለው ነበር? ሰው ሁን። ሁላችሁ ምንድናችሁ? ሰዎች ነን አይደል? ግን ሰው የሚያሰኘን የእግዚአብሔርን ፈቃድ መፈጸማችን ነው። ስለዚህ ትክክለኛ ሰው የሚባለው በእግዚአብሔር መንገድ ቀጥ ብሎ የሚሄድ ሰው ነው። ሲበድልም ንስሐ እየገባ እየተመለሰ ከእግዚአብሔር ጋር አካሄዱን የሚያደርግ ሰው ይባላል። ብዙ ማብራሪያ የሚኖረው ይሆናል፣ ግን ዋናው ማሰሪያው ይሄ ነው። አካሄዱን ከእግዚአብሔር ጋር እንዲያደርግ ሰው ሁን እያለ ይመክረው ነበር። ከዛ ይሄ ምክሩን እየመከረው ደግሞ በመጨረሻ ላይ ጥሩ የነበሩትን ለዳዊት ጥሩ የነበሩትን ሰዎች እንዳይረሳበት እንዲንከባከባቸው ደግሞ በህይወታቸው ጊዜ ውስጥ ደግሞ በተለያየ ምክንያት የሱን ትእዛዝ እየጣሱ የእግዚአብሔርን ሕግ እያፈረሱ የሄዱትን ደግሞ እንዲያስብበት እንዲቀጣቸው ደግሞ ለሰሎሞን ያስጠነቅቀው ነበር። ንግስናው እንዲጸና ማን አስቸጋሪ ነው ማን ጥሩ ነው የሚሉትን ነገሮች አስቀድሞ ያሰለጥነው ያስተምረው ነበር። በመጨረሻ ሰሎሞንና ዳዊት ይሄን እየተነጋገሩ በ70 ዓመቱ በስንት ዓመቱ አልኳችሁ? በ70 ዓመቱ አርጅቶ ይሞታል። እንግዲህ ዳዊት ሲሞት እስራኤል ለስንት ዓመት ሞርቶ በሰላችሁ? ለ40 ዓመት 7 ዓመት በኬብሮን 33 ዓመት ደግሞ በኢየሩሳሌም ተቀምጦ እስራኤልን በሙሉ መርቷል። ጌታችን ሊወለድ 1000 ዓመት ገደማ ሲቀረው ነው ዳዊት ያረፈው የሞተው ማለት ነው። እንደውም በመዝሙረ ዳዊት ላይ ጽፏል። የሰው ልጅ እድሜ 70 ዓመት ነው፣ ቢበዛ ደግሞ 80 ነው፣ ከዚያ በላይ ቢሆን ግን ፈተና መከራ ይበዛበት ነው። ስለዚህ እድሜያችሁ አጭር ናት ማለት ነው። በዚህች እድሜያችሁ በጎ ስራ ስሩባት የሚል አንድምታን ለማምጣት ዳዊት ይችንም በመዝሙሩ ላይ ጽፏታል። እና የሱ እድሜ ደግሞ በ70 ዓመቱ ነው የተገታው። ከዚያ በኋላ ግን ንጉስ ነው፣ እግዚአብሔር ያከበረው ነው፣ በሰላማዊ መንገድ ነው ንግስናውን ያስተላለፈው። ስለዚህ በዛ በኢየሩሳሌም ዛሬ የዳዊት ከተማ በመትባለው በዛ በኢየሩሳሌም ውስጥ ዳዊትን በክብር ቀብረውታል። ስለዚህ የዳዊት መጨረሻ በዚህ መልኩ ሆነ ማለት ነው። ግልጽ ነው? ገብታችኋል? አሁን ሰሎሞን ነግሷል፣ ዙፋኑ ተደላድሏል። ግን ደግሞ አንዳንድ ውዥንብሮች ከጀርባ አይጠፉ አይደል? ትላንትና የሆነ ፍላጎት የነበራቸው ሰዎች ነበሩ፣ በይቅርታ የተቀመጡ አይደል? ሸሽተው የተቀመጡ እንዲህ አይነት ሰዎች ደግሞ ነበሩ። እነዚያን ደግሞ የበለጠ ቦታ ማስያዝ ነበረበት። እና ይሄን እያሰበ ባለበት ሰዓት አንድ ቀን አዶንያስ መጣ። ወዴት ካላችሁኝ ወደ ቤርሳቤ። ቤርሳቤ ማን እናት ናት?
የሰሎሞን። አዶንያስ የሰሎሞን ምንድነው? ወንድሙ ነው አይደለ? በጣም ጥሩ። ከዚያ አዶንያስ መጣና ወደ ቤርሳቤህ ልጅሽ አንቺ ብትጠይቂው አያሳፍርሽም እና እባክሽ አንድ ነገር ጠይቂልኝ። ሱናማዊቷን አቢስን ሱናማዊቷ አቢስ ማለት ዳዊት ከመሞቱ በፊት እንደ ትንከባከቡ የነበረች ሴት ናት። ግልጽ ነው። ለዳዊት ቅርብ የነበረች ሴት ናት በመጨረሻው ሰዓት ማለት ነው። ስለዚህ ያችን ሴት አሁን ዳዊት ስለሞተ ለኔ እንዲድርልኝ እንዳገባት እንዲፈቅድልኝ ለሶሎሞን ጠይቂልኝ እና አንቺ ብትጠይቂው አያሳፍርሽም ብሎ ይላታል። እሷ ደግሞ በቅንነት አስባ ምንም ችግር የለውም እሺ ጠይቀዋለሁ አለች። ከዛ ይህን ጥያቄ ልታቀርብ ወደ ሰሎሞን ዘንድ ገባች። ወደ ሰሎሞን ዘንድ ስትገባ ግን የመጣችው ማን ናት? ምኑ ናት? እናቱ ናት። ከዚያ ንጉስ ነው እሱ ግን ከመቀመጫው ተነሳ። እሷ ወዳለችበት ቀረበ፣ አቀፈና ሳማት። ከዚያ ወንበር አምጡላት አለ። የሚያምር ወንበር ዙፋን አመጡላት። ነይ በቀኝ ነው የምትቀመጨው አለ። በቀኙ አስቀመጣት። እንዲህ አድርጎ እናቱን ካከበራት በኋላ እሱ በዙፋኑ ላይ ተቀመጠ። ከዚያ ያዳምጣት ጀመረ እና እናቴ ቤርሳቤ ምን ፈልገሽ ነው አላት። አንዲት ጥያቄ ነበረችኝ ቀላል ነች እና እንደማታሳፍረኝ ደግሞ አውቃለሁ፣ እባክህ አታሳፍረኝ አለችው። እናቴ አላሳፍርሽም ጠይቂኝ አላት። ከዚያ እባክህን ለወንድምህ ለአዶንያስ አቢስን ዳርለት አለችው። ከዚያ ሰሎሞን ግን ከጀርባው ያለውን ነገር ግን ያውቃል። እናቴ ሰሎሞንን ማነው አዶንያስን አቢስን ዳሪለት ከምትኝ ንጉስነትን ስጠው ብትኝ አይሻልም? ምን እሱ እኮ ንጉስ ለመሆን የሚያደርገው ሌላ ሙከራ ነው። ይሄ ለዳዊት ቅርብ የነበረችውን ሰው በማግባት ንጉስ የመሆን ሐሳቡን ለማሳካት ያሰበ ነው የሚመስለኝ። ስለዚህ እንደውም አርፎ ባለመቀመጡ ምክንያት ቅጣት ይገባዋል ብሎ አላት። ከዚያ በኋላ ወታደሮቹን ጠራና በሉ ሄዳችሁ ቶሎ አዶንያስን እንዲሞት አድርጉ፣ በዚህ አካሄዱ ከቀጠለ ለሀገሪቱን በሙሉ ስጋት ነው የሚሆነው አለ። ከዚያ በኋላ እነዛ ሰዎች ተከትለው ሄዱና አዶንያስ ተገደለ። ወንድሙ ሞተ ማለት ነው። በምን ምክንያት? ክፉ ምኞት በመመኘቱ ምክንያት ማለት ነው። እየሰማችሁ ነው አይደል? ስለዚህ መጀመሪያ ዳዊት አረፈ በሰላም። አሁን አዶንያስ ሞተ። አዶንያስ ደግሞ ንጉስ እንዲሆን ደግፈው የነበሩ ሰዎች ነበሩ። ባለፈው ታሪክ ካስታወሳችሁ ማንና ማን ነበሩ? ኢዮአብና አብያተር። ካህኑ አብያተርና የሰራዊቱ አለቃ ኢዮአብ ነበሩ። ከዛ ኢዮአብ ይሄንን ነገር ሰማ። በመጀመሪያ ንጉስ ሆናለሁ ብሎ ያሰበውን አቤሴሎምን አልደገፈውም። በኋላ ግን ንጉስ ሆናለሁ ብሎ ያሰበውን አዶንያስን ደግፎታል። ስለዚህ በዚህ ምክንያት ቅጣት ሊደርስበት እንደሚችል አውቋል። ንጉስ ስለሆነ በሌላ መንገድ መሄድ የሚችልበት ነገር ተዘግቶ እንደበፊቱ በቅንነት የሚያገለግል ወታደር ስላልሆነ አሁን ያለው አማራጭ መሸሸግ፣ መደበቅ፣ መፍራት ነው። ስለዚህ ሰሎሞን እሱን እያቀረበው እንዳሆነ አውቋል። ሌሎች ሰዎችን በዙሪያ ያሉትን ለሱ መንግስት የሚመቹትን እነማን ናቸው እያለ እያሰበ ነው። ምክንያቱም የሱ ንግስና የእግዚአብሔር ፈቃድ ስለሆነ ማለት ነው። ስለዚህ ያንን ሰምቷል። ግን እሱ ደግሞ ይሄንን ነገር ከመስማቱ በፊት መጀመሪያ ሰሎሞን ካህኑ አብያተርን አስጠርቶታል። እና አብያተርን አስጠርቶት አንተ በአባቴ ፊት የተከበረውን የታቦተ ጽዮንን የእግዚአብሔርን ታቦት ስትሸከም ብዙ ዓመት ኖረሃል። እንደገና አባቴ በሄደበት እየዞርክ የአባቴ የተቀበላቸው መከራዎች ተቀብለሃል። በመጨረሻ ግን አዶንያስን በመደገፍ ጥፋት አጥፍተሃል። ስለዚህ አንተን አልገድልህም፣ ነገር ግን ወደ እርሻ ቦታ ሂድ ብሎ አሰናበተው። ስለዚህ ድሮ ካህኑ ኤሊ በነበረበት ጊዜ ክህነት ከሌዊ ወገን ነው ተብሎ የነበረውን ነገር የመጨረሻው በዚያ ነገድ ውስጥ ካህን የሆነው ሰው ይሄ አብያተር ነበር። ስለዚህ ኤሊ ቀድሞ ያጠፋው ጥፋት ላይ በሱ ላይ የተነገረው ነገር አሁን በአብያተር ላይ ተፈጸመበት። ስለዚህ ከዚህ በኋላ በእናንተ ነገድ ያለው ሰው ከክህነት ውስጥ ይወጣል ብሎ ሰሎሞን አባረረው እሱ። ስለዚህ አብያተርን ካህን ያስፈልጋል፣ እሱም በኋላ እንመጣበታለን። ግን አብያተርን ሂድ አንተ ወደ እርሻ ቦታ ብሎ ከክህነቱ አነሳው ማለት ነው። ከዚያ በኋላ እነዚህ ነገሮች ማድረጉ ቅድም እንዳልኳችሁ በማን ነው? የሰራዊቱ አለቃ ማን ነው? ኢዮአብ። እንዳትረሱ ኢዮአብ ጋር ደረሰ ይሄ ነገር። ስለዚህ ኢዮአብ ደግሞ ሲሰማ ሰሎሞን እንደማይምረው አውቋል። ምክንያቱ ለምንድን ነው?
አንደኛ ዳዊት አባቱ የነገረው ምክር አለ ለሰሎሞን አይደል? በዙሪያ ያሉትን ሰዎች ተጠንቀቃቸው ብሎታል። እና ሲነግረው አስቀድሞ ከሳኦል ቤት ጋር የድሮ ታሪካችን ላይ ስታስታውሱ ከሳኦል ቤት ጋር ሲታረቅ ዳዊት የሳኦል ቤትን ይመራ የነበረው ማን ነበር? አቤኔር የሚባል ሰው ታስታውሳላችሁ? ወታደር አይደለ? አቤኔርን ይቅርታ አድርጎለት ተስማምቶ ሳለ ግን ሄዶ አቤኔርን ሳያውቀው የገደለው ማን ነበር? ኢዮአብ ነበር። በዚህ የንጉሱን ትእዛዝ ጥሶ ጥፋት አጥፍቷል። ስለዚህ አቤኔርን በመግደሉ አብሮት ደግሞ የነበረውን አሜሳይን በማጥፋቱ እነዚህ ታማኝ ሆኖ ይቀጥላሉ የተባሉ በይቅርታ የተመለሱ ሰዎች ነበሩ። በኋላ ደግሞ ልጁ አቤሴሎምን ምህረት አድርጉለት ብሎ ሲል አቤሴሎም እንዲገደልም ደግሞ ያደረገው ማን ነበር? ኢዮአብ ነበር። ስለዚህ እነዚህ ያያችሁ ክፉ ስራዎቹ ተጠራቅሞ አሁን በሰሎሞን እጅ ላይ ጣሉት። ከዛ መጨረሻ ላይ ይሄ እያለ ጭራሹኑ ደግሞ አዶንያስን ደግፎ አዶንያስ ንጉስ ነው መሆን ያለበት ብሎ አለ። ስለዚህ የመጨረሻዋ ሰሎሞን አለመፈለጉ ሳይሆን አባቱ የነገረው አስቀድሞ የሰራቸው ክፉ ነገሮች አለመታዘዙ ለዛሬ መከራ አብቅቶታል። ስለዚህ መጨረሻ ላይ ይሄ እንደማያድነው ሲያውቅ እሱም ሄደና የመሰዊያውን ቀንድ ወደ እግዚአብሔር ማደሪያ ድንኳን ሄደና የመሰዊያውን ቀንድ ያዘ ምህረት እንዲደረግለት። ነገር ግን ሰሎሞን ደግሞ እሱ ተዋጊ ነው፣ ወታደር ነው፣ ለሱ ምህረት ማድረግ ደግሞ አስፈላጊ አይደለም፣ ነገም አርፎ አይቀመጥም ብሎ አሰበ እና ሄዶ የመሰዊያውን ቀንድ ይዟል ብለው ነገሩት። ከዛ ሄዱና ሰዎች መጀመሪያ ሲያዩት ቀንዱን ይዟል። ከዛ ናውጣ ከእንትኑ እስከ ድንኳኑ ውጣ ሲሉት እኔ አልወጣም ብሞትም እዚሁ ብሞት ይሻለኛል አለ። ከዚያ ለሰሎሞን ሄደው በዚያ በመሰዊያ ውስጥ ገብቶ ቀንዱን ይዟል እና እንዴት እናድርገው አሉት። ምን አላችሁ? ብሞትም እዚሁ ብሞት ይሻለኛል። አይ እንደዛ ካለ ፈቃዱን ፈጽሙለት፣ እዛው የመሰዊያው ቀንዱን እንደያዘ በዛው ይሞት ይገደል ብሎ ሰሎሞን አዘዘበት። ስለዚህ የሰራዊቱ አለቃ የሆነው አዶንያስን የደገፈው በሰሎሞን መንገስ ደስተኛ ያልሆነው አስቀድሞ ደግሞ በጎ ስራ ቢሰራም ደግሞ እነዚያ የንጉስ ትእዛዝ እግዚአብሔር ትእዛዝ ስለሆነ በዚያን ጊዜ እግዚአብሔር ያደረገው ነገር ስለሆነ የሚገለጠው በዳዊት እነዛን ማድረጉ ደግሞ አስቀጥቶታል። ስለዚህ እሱን ደግሞ ሌላ ሁለተኛ ደግሞ ሟች ሆነ ማለት ነው። አሁን ሰሎሞን በዙሪያ ያሉትን ሰዎች መሆን የሚገባቸውን የሚነግሱትን እየመረጠ ንግስናው የሚቀበሉትን እየመረጠ ሌሎቹን ደግሞ ቦታ መስመር እያስያዛቸው ከዛ በመጨረሻ ላይ ማን ቀረው መሰላችሁ? አንድ ሰው ዳዊት ላይ ስደት በተሰደደ ጊዜ ድንጋይ የወረወረበት ሰው ታስታውሳላችሁ? ማን ነበር? ሳሚ የሚባል ሰው ነበር። ጎበዞች አስታውሳችኋል። ስለዚህ ሳሚን አስጠራው። ለሳሚ ግን ማን ምህረት አድርጎለታል? ዳዊት። ስለዚህ ዳዊት ምህረት ስላደረገለት አባቱንም መቃወም አልፈለገም። ግን ቂም እንደያዘ ያውቃል። ከዚያ ምን አለው መሰላችሁ? አባቴ ምህረት አድርጎልሃል፣ ስለዚህ አንተ በኢየሩሳሌም ውስጥ ቤት ስራ፣ በሰራው ቤት ውስጥ ማረፈ ተቀመጥ፣ ወደዚያ ወደዚህ እያልክ ሌላ ታሪክ ውስጥ እንዳትገባ፣ ስለዚህ ይሄን አድርግ ብሎ አለው። እሺ ብሎ ተቀበለ ሳሚ። ከዚያ በኢየሩሳሌም ውስጥ ቤት ሰራ፣ በዚያ መኖር ቀጠለ። ግን 3 ዓመት ከቆየ በኋላ ከሱ ቤት ውስጥ የነበሩ 2 አገልጋዮች ከቤቱ ጠፍተው ወደ ሌላ ቦታ ሄዱ። ከዚያ አገልጋዮች የጠፉብኝ እነሱን ፈልጌ ያመጣለሁ ብሎ ጓዙን ጠቅልሎ እቃውን ሰብስቦ አገልጋዮቹን ፍለጋ ወጣ። ከዚያ እንደፈለገውም ግን አገልጋዮቹን ካሉበት ቦታ ሄዶ ገስጾ መክሮ መልሶ ወደ ኢየሩሳሌም አመጣቸው። ከዚያ ይሄ ዜና ማን ጋር ደረሰ? ሰሎሞን ጋር ደረሰ። ሳሚ ተቀመጥ፣ ከዚህ እንዳትነቃነቅ ብለው ነበር፣ ግን የገባውን ቃል ራሱን ቢሻለውን አፍርሶ ያንተንም የንጉሱን ቃል ስቶ አገልጋዮቹ በወጡ ጊዜ ሄዶ አገልጋዮቹ ፈልጎ አምጥቷቸዋል አለው። ሰሎሞን ቃል ሲያስገባው ይሄንን ካደረክ ግን በራስህ እጅ ሞትህን ወደ ራስህ ታመጣለህ፣ ትሞታለህ ብሎት ነበር። እና በአንድ በኩል ይወላችሁ ንጉስ የጭካኔ ቢመስልም ያደረገውን ቃል ልክ እግዚአብሔርም የተናገረው እንደማያስቀር ያደረገውን ቃል እንደማያስቀር ሲታወቅ ንጉስ ይፈራል፣ ይከበራል። ገብቷችኋል አይደል? ግን አሁን አደርጋለሁ ብሎ አላደርግም አንድ ቀን ብሎ ደግሞ ትቻለሁ የሚል ከሆነ ሰዎች ሁሉ ጊዜ ስህተት ሲሰሩም ይተዋዋል እኮ ይራሳዋል እኮ ብለው ያደርጋሉ። ስለዚህ ንጉሱ አንድ የተናገረውን ነገር ለማድረግ ቆራጥ ነበር። ጥበቡ የሚገለጸው አንዱ በዚህ ነበር። ስለዚህ አትንቀሳቀስ፣ ከተንቀሳቀስክ ደግሞ ትሞታለህ በገዛ እጅ ብሎት ነግሮት ነበር። ስለዚህ 3 ዓመት ቆየ። ከዚያ በኋላ ግን ምንም ለሰሎሞን ሳይናገር ተንቀሳቀሰ። በኋላ ለሌሎቹ የደረሰው ዕጣ ለሳሚም ደረሰው። ሰሎሞን ወታደሮቹን ላከ። በተባልከው መሰረት አላደረክም ብለው መልእክቱን ነገሩት። ከዚያም የሚመጣበት ነገር ቅጣት ነው፣ ሞት ነበርና ሳሚም ደግሞ እንዲሞት ተደረገ። ስለዚህ ሳሚ አብያትን በሽሽት
ኢዮአብ በሞት አዶንያስን በሞት እነዚህ ዋነኛ የሚባሉት በሰሎሞን ዙሪያ ያሉት ተቃዋሚዎቹ ሰዎች ቦታቸውን ያዙ። አሁን የበለጠ የሰሎሞን መንግስት ደግሞ ጸና ማለት ነው። ግን ሰዎቹን በተቻለው መጠን ግን ባጠፉት ጥፋትና በሄዱበት መንገድ ነው እየተከተለ መንግስቱን ያጸና የነበረው ለሌላውም ሰው ፈተና መከራ እንዳይሆኑ ማለት ነው። ስለዚህ እንደዚህ አድርጎ ሰሎሞን ንግስናውን አጸና ማለት ነው። ከዚያ ኢዮአብ የሰራዊት አለቃ ነበር አይደለ? ሰራዊቱ አለቃ ያስፈልገው አሁንም ያስፈልጋል አይደል? ስለዚህ በናያስ የሚባልን ሰው ሾመ። ማን አልኳችሁ? በናያስ። ኢዮአብ በዳዊት ጊዜ ነበር። በሳኦል ጊዜ ማን ነበር? አቤኔር ነበር። እሺ በዳዊት ጊዜ ኢዮአብ። ለሰሎሞን ደግሞ ማን ሾመ? አሁን ያልኳችሁ በናያስ። እስቲ በናያስ በሉ። በናያስን የጦር አለቃ አድርጎ ሾመው። በአብያትር ፈንታ ደግሞ ሳዶቅ የሚባል ካህን ሾመ ማለት ነው። ስለዚህ በዚህ ምክንያት ሰሎሞን ንግስናውን ቀጠለ። የሰሎሞን ታሪክ ይቀጥላል። ጥበብ ደግሞ ምን አይነት ጥበብ ደግሞ ያደርግ እንደነበረ ሰሎሞን እግዚአብሔር በሰጠው ምን አይነት ዳኝነት እንደሚሰራ ደግሞ የሚናገሩትን ታሪኮች በሚቀጥለው እንመለከታለን። እሺ እስቲ እንግዲህ በዛሬውም ታሪክ ደግሞ ምን እንደተማራችሁ ትነግሩናላችሁ ለሁላችንም። 1 2 3 4 እሺ እኔ ከዚህ ታሪክ የተማርኩት ለሁሉም ሰው የሚገባውን ቅጣት መስጠት እንዳለብን። አሁን ለምሳሌ ይቅርታ ሊደረግለት የሚገባውን ይቅርታ ማድረግ እንዳለብን ይሄን የተማርኩበት ቦታ ለሳሚ የአባቱን ትእዛዝ ሰለሞን መቃወም ስላልፈለገ ንጉስ ሰለሞን መቃወም ስላልፈለገ ለሳሚ ይቅርታ አድርጎለት ቤት ሰርተ ተቀመጥ ብሎት ነበር። እሱ ግን የንጉስ ሰለሞንን ትእዛዝ ተላልፎ አገልጋዮቹን ፈልጎ ከሌላ ቦታ በማምጣቱ ንጉስ ሰለሞን የሚገባውን ቅጣት ሰጥቶታል። ጎበዝ፣ በጣም ጥሩ። እሺ ጎበዝ፣ ቀጥይ ሲጫት ለሷ። እኔ ከዚህ ታሪክ የተማርኩት አንደኛ ቃል እንደባለፈው ታሪክ ቃል ገብቶ ነበር ሰለሞን አንተ ከቤት ከወጣ ሳሚን አንተ ከቤት ከወጣ በራስ ጥፋት ትሞታለህ ብሎ ስለነበር እሱ ግን ሳያስተውል ቀርቶ አገልጋዮች ይጠፍተዋል ብሎ ወጥቶ ስላመጣቸው ያው ቃል ኪዳኑ ሳያጥፍ ሰለሞን ከቶታል። ሁለተኛ ደግሞ እንደተማርነው አዶንያስ ባለፈው ጊዜ እንዳየነው ከሆነ ተቃውሞት ነበር እና ወደ ቤት ተመለስ ብሎት ነበር እና አባቱ ዳዊት ደግሞ ያሉትን ሰዎች ተጠንቀቅ ስላለው እሱም ራሱን ለመጠንቀቅ ብሎ አዶንያስን አስገድሏል ጥፋት ስላጠፋ እና መንገዱን ጠማማ አድርጎ ማይሆን ጥያቄ ስለጠየቀ እሱ አስቀጥቶታል። ምን ተማርሽ ከሱ ታዲያ እንጂ? እኔ ተማርኩት ቅጣት እኛ ለጥፋነው ጥፋት ቅጣት ነው የምንቀጣው። በጣም ጥሩ። እሺ በጥፋታችን ነው የምንቀጣው ነው። እኔ ከዚህ ታሪክ የተማርኩት በሀሳባችን ቋሚ መሆን እንዳለብን እሱን የተማርኩበት ቦታ ደግሞ ሰለሞን ለሳሚ ቤት ስራ ከኢየሩሳሌም ቤት ስራ ከቤት ከወጣ ግን እገልሃለሁ ብሎት ነበረ። ከዚህም በኋላ ግን ከቤቱ ስለወጣ ተገደለን። ሳሚ አስገደለው። ለዛ እንትና ደግሞ ሰለሞን ደግሞ በሀሳብ ቋሚ ሆኖና እኔ ከዚህ ታሪክ የተማርኩት በሀሳብ ቋሚ መሆንን ነው። በጣም ጥሩ። አዎ ሀሳባችን በተለይ አስበን አቅደን አውጥተን አውርደን ከእግዚአብሔር ተማክረን ያደረግነው ከሆነ በአቋማችን መጽናት አለብን። በአቋም መጽናትን ተምሬያለሁ። ጎበዝ። ከዚህ ታሪክ የተማርኩት አሁን አንድ ሰው መጥፎውን ሳይሆን ከደገፈ የሱ መጨረሻው መጥፎ እንደሚሆን ነው። እሱን የተማርኩበት ቦታ ደግሞ አሁን ኢዮአብ አዶንያስን ደግፎ ነበር እሱ ንጉስ ይሆናል ብሎ። አቤሴሎም ግን መጥፎ ምኞት በተመኘ ጊዜ አልደገፈውም እና አሁን ደግሞ ኢዮአብ ከሌሎቹ ጥፋቶቹ ጋር ይሄ ጥፋቱ ሲደመርበት አሁን በቃ መሞት ይገባዋል ተብሎ ተፈርዶበት ነበረ። እናም አሁን ኢዮአብ እዛ ድንኳኑ ጋር ሄዶ የመሰዊያውን
ቀንድ ሲይዝ ይምሩኛል ወይም ንጉሥ ሰለሞን ይምረኛል ብሎ አስቦ ነበር። ግን እሱ እንደዛ ከማሰቡ በፊት ያን መጥፎ ድርጊቱን መታረምና አለማድረግ ነበረበት አገናዝቦ። እና ከሱ የተማርኩት መጥፎ ሰዎችን ካገዝን እኛም መጨረሻችን እንደነሱ ወይም መጥፎ ይሆናል። እና ሌላ ክፉ ምኞት አለመመኘት። አቤሴሎምና አዶንያስ ክፉ ምኞት ተመኝተው ሞተዋል። ክፉ ምኞት አሁን የሚያመጣው መዘዝ ሞት፣ ቅጣት፣ ሊያውም ፍርድም ሊያመጣብን ስለሚችል ክፉ ምኞትን አለመመኘት ተምሬያለሁ። በጣም ጥሩ ጎበዝ፣ በጣም ጥሩ አርጋ አስተካክታ ነው የነገረችን። ክፉ ምኞት መመኘት የለብንም፣ እንደገና ከክፉ ሰዎች ጋር መተባበር የለብንም የሚሉትን ነገሮች በደንብ ያዙ ጎበዞች፣ በጣም ጎበዞች። ቃለ ሕይወት ያሰማችሁ ለሁላችሁ። እሺ ማጠቃለያ የሚሆኑትን ከዚህ ታሪክ እኔም 3 የምትማሯቸውን ነገሮች እነግራችኋለሁ። የመጀመሪያው ሰሎሞንን ዳዊት ሲመክረው ከነበረው ምክር ውስጥ በጣም ጠበቅ አድርጌ የነገርኳችሁ ነገር ነበር። ልጄ ሆይ ምን ይለው ነበር? ሰው ሁን። ስለዚህ እናንተም ሰው መሆን እንዳለባችሁ ማወቅ አለባችሁ። ሰብ ማለት 7 ነገሮች የተሰራ ነው አይደል? 4ቱ ባህሪያተ ስጋና 3ቱ ባህሪያተ ነፍስ አይደል? ከዚህ የበለጠ ግን ሰውን ሰው የሚያሰኘው ያቺ የእግዚአብሔር እስትንፋስ ናት። ስለዚህ ለእግዚአብሔር ተገዢ መሆን፣ ለሕጉ ለትእዛዙ መገዛት፣ ኃጢአት ብትሰሩ ቶሎ ንስሐ መግባት፣ አካሄዳችሁን ከእግዚአብሔር ጋር ማድረግ ሰው ያሰኛችኋል። ስለዚህ ሁልጊዜ ሰው መሆን አለብኝ። እንደ እንስሳ የማይገባ ነገር መፈጸም የለብኝም። ከአቅሜ በላይ የማይሆነውን ነገር ተመኝቼ ደግሞ ለመከራ ራሴን፣ ቤተሰቦቼን፣ በዙሪያ ያሉትን መዳረግ የለብኝም ብላችሁ ሁልጊዜ መጠንቀቅ አለባችሁ። ስለዚህ ዳዊት ለሶሎሞን ሰው ሁን ብሎ እንደመከረው እናንተም ሰዎች ለመሆን መዘጋጀት አለባችሁ። እሺ ግልጽ ነው? በጣም ጥሩ። ሁለተኛው ደግሞ ለወላጅ ክብር መስጠት እንዴት እንደሚገባ አልተማራችሁም በዚህ ታሪክ? እኔ እንደውም ትናገሩታላችሁ ብዬ ነበር። ማን ነው ወላጆቹን ሲያከብር ያየ ነው? መጀመሪያ አባቱን ሲያከብር ታያላችሁ አይደል? ምን እያደረገ ቁጭ ብሎ ሲመክረው ምን ይል ነበረ? ይሰማ ነበር። ሰውን ሲለው፣ ጀግና ሁን ሲለው፣ ተጠንቀቅ ሲለው፣ አካሄድን ከእግዚአብሔር ጋር አርግ፣ በዙሪያ ያሉትን ሰዎች ተጠንቀቅ ሲለው እሺ እያለ ይሰማል። መስማት ብቻ አይደለም ሲተገብርም አይታችኋል አይደል? ስለዚህ አባቱን ሲሰማ፣ አባቱን ምክር ሲሰማ ሰምታችኋል። ከዚያ ደግሞ እናቱ ቤርሳቤ ስትመጣ ደግሞ ምን አረገ? ከመቀመጫው መነሳት ብቻ አይደለም። ከዚያ ምን አለ? ሄዶ ከሱ በፊት ሄዶ ሳማት። ከዚያ ምን አመጣላት? ወንበር። ከዚያ የት አስቀመጣት? ቀኝ እኮ ክብር ነው። በቀኝ ክብር ነው በዚያን ጊዜ ማለት ነው። አሁን በግራ በቀኝም ያው ነው ሊሆን ይችላል። በቀኝ ግን መቀመጥ ክብር ነው። ስለዚህ እንደውም ይሄ ንግስቲቱ በቀኝ ትቆማለች የሚለውን የመጽሐፍ ቅዱሳችንን ቃል ወትቀውም ንግስት በየማንከ ብሎ ዳዊት የተናገረውን ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ ለእመቤታችን ለእናቱ ነው የሚናገረው። እና ለወደፊት ለሚፈጸመው ትንቢት ደግሞ ሰሎሞን በአካል እዚህ ጋር አድርጎ አሳይቶናል። መጽሐፉ የሚለው በቀኙ አስቀመጣት። የተከበርሽ ነሽ ሲላት፣ እናቴ ሲላት ማለት ነው። እና እናንተም ወላጆቻችሁን እንዲያርጋችሁ ማክበር። አሁን እናት አባታቸው ሲመጡ እኮ ከመቀመጫቸው የማይነሱ ልጆች አሉ አይደል? ሰምተው እንዳልሰማ የሚሆኑ ዝም ኧረ መጥቻለሁ አልሰማህም እንዴ ተብሎ እስኪባሉ ድረስ፣ አልሰማሽም እንዴ እስኪባሉ ድረስ። ግን አባት እናት ለፍቶ ደክሞ ሲመጣ ተነስቶ መቀበል፣ ሄዶ አቅፎ መሳም አይደል? ከእቃ ከያዙ እቃውን ማገዝ። እንዴት ነበር ደከመሽ ወይ? ደግሞ ከዚህ የበለጣችሁ አክብራችሁ ጫማቸውን ማውለቅ፣ ነጠላ ጫማውን ማቀበል አይደል? ከዚያ ደግሞ ብዙ እኮ የሚደረግ ነገር አለ። በጣም ደክሟቸው ረጅም መንገድ ሄደው እኮ እግራቸውን ማጠብ አይደል? ይሄ ትልቅ ክብር ያሰጣል። ትመረቃላችሁ። ምርቃት ደግሞ ይጠቅማችኋል። ከዚያ ደግሞ ምክራቸውን መቀበል፣ የዋላችሁበትን ውሎ መናገር። ይህን ሁሉ ማድረግ ለእናት ለአባታችሁ ያላችሁን ክብርና ፍቅር ይናገራል ማለት ነው። ስለዚህ ከዚህ ታሪክ እንድትማሩ የፈለኳት ሁለተኛዋ ነጥብ እናትና አባትን እንዴት ማክበር እንዳለበት ሰሎሞን በዚች ታሪክ ውስጥ አሳይቶናል። ታከብራላችሁ? አዎ። እውነት? አዎ። እሺ። ስለዚህ መገለጫዎቹን መተግበር አለባችሁ። አዎ ብቻ ሳይሆን ማድረግ፣ ድርጊት ይፈልጋል። ሶስተኛው እናንተም ተናግራችሁታል። ክፉ የሰሩ ሰዎች ጊዜ ጠብቆ ይቀጣሉ። ከክፉ የተባበረም ይቀጣል፣ ራሱ ክፉ የሰራም ደግሞ ይቀጣል። ስለዚህ አካሄዱን ከእግዚአብሔር ጋር ያላደረገ ሁሉ ቅጣት እንደሚጠብቀው
ማወቅ እንድትችሉ ታሪኩ ያስተምራችኋል ማለት ነው። የሰማነውን በልቦናችን ያሳድርብን። አሜን። ሁሉ ጊዜ እንደምላችሁ ጽኑ፣ በእምነታችሁ ጠንክሩ፣ በትምህርታችሁ ታዘዙ፣ ለእናት ለአባታችሁ ለታላላቆቻችሁ ደግሞ ተፋቀሩ። እርስ በርሳችሁ ተስፋ አላት በእናንተ ቅድስት ቤተ ክርስቲያናችሁ ኦርቶዶክሳዊት ተዋሕዶ ሃይማኖታችሁ ኢትዮጵያ ደግሞ ሀገራችን ሀገራችሁ። ይበቃናል። ለሳምንት ደግሞ በሌላ የሶሎሞን ጥበብ በሆነ ታሪክ ውስጥ እስክንገናኝ ድረስ እዛው መጽሐፈ ነገሥት ላይ እቤት ያሉት ልጆች ሰላም ሁኑ፣ ሰላም ያገናኘን በሏቸው። ሰላም ሁኑ፣ ሰላም ያገናኘን በሏቸው። ወደዚያ ዙሩ። ሰላም ሁኑ፣ ሰላም ያገናኘን። አሜን። ሰላም ያገናኘን። ለጸሎት እንነሳ።